በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር አምላከ ዘላለም እንዘ አሐዱ ሰለስቱ ወእንዘ ሰለስቱ አሐዱ ይሴለሱ በአካላት ወይትዋሃዱ መለኮት ገባሬ ሰማያት ወምድር አጋዕዝተ ዓለም ቅዱስ ሥላሴ ፈጣሪ ዓለማት መጋቢ ፍጥረታት ይሴባ ስምከ ለዓለመ ዓለም ቤዛዊተ ኩሉ ዓለም ምስካየ ርቱዓን ንጽሕተ ንጹሐን ቅድስተ ቅዱሳን ቤዛዊተ ኩሉ ዓለም ክብር ላንተ ይሁን። ቅዱሳን መላእክት፣ ቅዱሳን ነቢያት፣ ቅዱሳን ሐዋርያት፣ ቅዱሳን ጻድቃን ሰማዕታት በበክብረክሙ ደሎክሙ ክብረ ስብሐት ርቱዓን ፎ ኀደርክሙ ፎ መጻእክሙ። እንኳን ለዚህ ታላቅ ዕለት በሰላም ጠብቆ አደረሰን። እንደ እግዚአብሔር መልካም ፈቃድ አምስተኛው የዐቢይ ጾም ሳምንት ገብርኄር ወምእመን ነው። ስለሱ ጥቂት ነገር እንናገራለን። ብዙ ጊዜ ገብርኄር ነው ብዙ ጊዜ የሚባለው፣ ግን ገብርኄር ወምእመን ነው ትክክለኛው። ገብርኄር ለአገልጋዮቹ ነው። ወምእመን ደግሞ ከታች ላሉት ለቆመውም ለተቀመጠውም ለሁሉም ማለት ነው። ስለዚህ ገብርኄር ወምእመን አምላከ ቅዱሳን እሱ በወደደ ምስጢሩን ገልጦ ያስተምረን ዘንድ ቅዱስ ፈቃዱ ይሁንልን። በነገር ሁሉ ማስተዋልን ያድለን። የሚነበበው የብስራት ክፍል የቅዱስ ማቴዎስ ብስራት ምዕራፍ 25 ከቁጥር 14 እስከ 30 ድረስ ነው። ምስባኩ ደግሞ የቅዱስ ዳዊት መዝሙር 39 ከቁጥር 8 እስከ 9 ያለው ነው እና ጣጥር አድርገን ምስጢራቱን እናያለን። ነቃ ብለን እንከታተል። እንግዲህ ከስሙ ትርጓሜ ስንጀምር ስንወጥን ገብርኄር ወምእመን። ገብርኄር ማለት ገብር አገልጋይ፣ ታታሪ፣ ጎበዝ ማለት ነው አይደለ? ገብር አገልጋይ፣ ታታሪ፣ ጎበዝ፣ ትጉህ። ኄር ማለት ቸር፣ ደግ፣ መልካም የሆነ ማለት ነው። ምእመን ደግሞ አማኝ፣ የሚያምን፣ የጸና ማለት ነው። ስለዚህ እነዚህ የቃላት ትርጉም ሁሉ የሚመለከቱት ርቱዓንን ነው ማለት ነው አይደለም? ስለዚህ በዚህ በቃሉ መሰረት እንድንተገብረው የአምላካችን ቅዱስ ፈቃድ ይሁንልን። እንግዲህ በብስራተ ቅዱስ ማቴዎስ ምዕራፍ 25 ከቁጥር 14 አንስቶ እስከ 30 ያለውን ስንመለከት ብዙ ጊዜ ያው የምናውቀው ነው። በቃልና በእውቀት ደረጃ እናውቀዋለን። በተግባር መኖር ነው የከበደን እንጂ አንድ ባለጠጋ የሆነ ሰው ነበረ ይላል እና ያ ሰው አገልጋዮች ነበሩት እና ወደ ሩቅ አገር ሊሄድ አለውና ለነዚህ አገልጋዮች ለሶስቱ አገልጋዮች ልዩ ልዩ መክሊትን መድቦ ይሰጣቸው ዘንድ አሰበና ተነሳ። አስቦም አልቀረ ተነሳና ለአንደኛው 5 መክሊት፣ ለሁለተኛው 2 መክሊት፣ ለሶስተኛው ደግሞ 1 መክሊት ሰጣቸው። ነግደው እንዲያተርፉበት ማለት ነው፣ እንዲሰሩበት ማለት ነው። ለስም አጠራሩ ክብር ይሁንና ቤዛ ኩሉ መድኃኔ ዓለም የአዳም ልጅን ሁሉ ፈጥሮ አልተወውም። በጸጋና በሞገስ ሞልቶ ነው፣ መክሊትን ሰጥቶ ነው ወደዚህ ምድር ያመጣን እንጂ እንደዚሁ አይደለም። ለዚያም ነው የሰው ልጅ ከተፈጠሩት ፍጥረታት ሁሉ የከበረ ነው የሚባለው እና እያንዳንዱ ሰው የተሰጠው ጸጋ አለ። ንዑስ፣ አቢይ፣ ተባዕት፣ አንስት ሳይባል ባለጠጋ፣ ድሃ ሳይባል ሁሉም ሰው የተሰጠው መክሊት አለ። ያንን መክሊት ተቀብሎ ማትረፍ እና አለማትረፍ ደግሞ የኛ ጉዳይ ነው። የምናተርፍ ከሆነ እንመሰገናለን፣ እንመረቃለን፣ እንባረካለን። የማናተርፍ ከሆነ የምንደብቅ ከሆነ ግን በረከት እናጣለን። ይልቁንም ካለን ላይ ይወሰድብናል ማለት ነው እና አጠቃላይ ስናየው በተሰጠን ጸጋና አገልግሎት ተግተን ማገልገል አለብን። ስናገለግል ደግሞ በታማኝነት መሆን አለበት። ቅዱሳን ስንመለከት በብሉይ ኪዳንም በሐዲስም በዘመናት ሁሉ ያሉትን ስንመለከት እግዚአብሔርን ሲያገለግሉ እስከ ሞት ድረስ ነው ያገለገሉት። ስለዚህ መክሊታቸውን በሚገባ ተጠቅሞበታል። እኛ ከነሱ እንማራለን። አሁን መጽሐፉ መተረክ፣ አንድምታ፣ ትርጓሜውን ብቻ ማለት ሳይሆን እኛ ከቅዱሳኑ ምን እንማራለን? ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ስንል
የአባቶቻችን አምላክ ቅዱስ እግዚአብሔር የቅዱሳን አምላክ ቅዱስ እግዚአብሔር የተመሰገነ ይሁን ስንል በእነሱ በቅዱሳኑ የተደሰተባቸው ስለሆነ ነው። የነሱ መንገድ ለእግዚአብሔር ስላስደሰተው ነው እና እኛ በቅዱሳኑ መንገድ እንድንሄድ ቀኙ ትርዳን እና እነዚህን አገልጋዮች ባለ አምስቱ ባለ ሁለቱ ባለ አንዱን ከሰጣቸው በኋላ እሱ ወደ ሩቅ አገር ሄደ ነው የሚለው። ታሪኩን ሁሌ እናውቀዋለን። መኖር ነው የከበደን። ወደ ሩቅ አገር ሄደ ይላል። ወደ ሩቅ አገር ሄዶም ሲመለስ ነግደው እንዲያተርፉበት እንዲሰሩበት ነው እንዲጠቀሙበት ነው የሰጣቸው። ባለ አምስቱ 5 አትርፎ 10 አድርጎ ጠበቀው። ሲጠይቀው ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ ይኸው 5ቱን ጨምሬ 10 አድርጌያለሁ ብሎ አቀረበ ለአምላኩ። ምስጋናን አገኘ፣ አመሰገነው። አንተ ቸር ታማኝ በጎ አገልጋይ ነህ ብሎ መረቀው ጌታው። ሁለተኛው 2 ነበር የተሰጠው፣ 2 አትርፎ 4 አድርጌያለሁ ጌታ ይኸው ብሎ አቀረበ። አሁንም ይሄ ሰው ተመሰገነ። አንተ ቸር ታማኝ አገልጋይ ነህ ብሎ አመሰግነው። ወደ ጌታህ ደስታ ግባ እያለ ሁለቱንም የመረቃቸው ማለት ነው። ወደ ጌታህ ደስታ በበረከት በጸጋ በረድኤት ተሞላ ማለት ነው። አንድም ደግሞ ገነት መንግስተ ሰማያትን ትወርስ ዘንድ ብሎ ፈቀደለት ማለት ነው። ሶስተኛው እንግዲህ አንድ የተሰጠው ደግሞ መጣና ጌታውን አንተ ካልዘራህበት የምታጨድ ካልዋልክበት አምጡ የምትል ብሎ ይልቁኑ መሳደብ ጀመረ፣ ማማረር ጀመረ። ያልተገባ ቃል አንተ ሀካይ ሰነፍ የሆንክ ብሎ ረገመው እና ከዚህ አውጡት፣ ከዚህ ተድላ ደስታ ካለበት ማዕድ ከዚህ ከበጎው ስፍራ አውጡት፣ ወደ ጽልመት ወደ ገሃነም ጣሉት ብሎ መልእክተኞቹን አዘዘ ይላል። እነዛ መልእክተኞች የተባሉት ቅዱሳን መላእክት ናቸው። እና ባለ 5 የተባለው ባለ 2 የተባለው አተረፉበት። ሊቀ ሐዋርያት ንዋየ እዱ ቅዱስ ጳውሎስ በቆሮንቶስ መልእክቱ ሲናገር ስለ መንፈስ ቅዱስ ስጦታ ለእያንዳንዱ ልዩ ልዩ ጸጋ ይሰጠዋል፣ በዛ በተሰጠው ጸጋ ደግሞ ይሰራበታል ይላል። ለአንዱ የመስበክ ጸጋ ሊሆን ይችላል፣ ለአንዱ የመቀደስ ሊሆን ይችላል፣ ለአንዱ የማጥመቅ ልዩ ልዩ ጸጋዎች። እንግዲህ ከወንድ እስከ ሴት ከትንሽ እስከ ትልቅ እያንዳንዱ ሰው ያልተሰጠው ጸጋ የለም። ስለዚህ እያንዳንዱ በተሰጠው ጸጋ እንዲያገለግል እግዚአብሔር ሰጥቶናል። እግዚአብሔር ደግሞ ያልሰጠውን አምጡ አይልም። አሁን ይህ ሶስተኛው ሰው ካልዋልክበት እኔ አንድ ነበር የሰጠኸኝ ፈራሁና ቀበርኩት ነው የሚለው። ፈርቼ ቀበርኩት። ሌባ ቢሰርቀኝ፣ ወንበዴ ቢቀማኝ፣ ቀጣፊ ቢያታልለኝ ብዬ ምድር ቆፍሬ ቀበርኩት የተሰጠኝ ጸጋ አለ። እንደዚህ አይነት ሰዎች አለ። የተሰጠንን ጸጋ በአገልግሎት ምን ቀብር ሰዎች አለን። የእግዚአብሔር ስጦታ እንደ ቀላል ነገር እየተው ነው። እንግዲህ ይሄ ባለጸጋ የተባለው እግዚአብሔር ነው። ባለጸጋ የተባለው ሰው፣ ባሮች የተባሉት ደግሞ እኛ የአዳም ዘሮች ነን። ወደ ትርጓሜ ስንመጣ ነግዶ እንዲያታርፍበት ደግሞ የተሰጠው ያ ጸጋው ነው። በጸጋ ሰው የሰው ልጅ በጸጋው ሰርቶ እንዲያገኝ ነው በዚህ ምድር ላይ ሲመላለስ። በመጽሐፍትም እንደምናየው ባለ 5 የተባለው እንደው አጠር አድርገን ከተሰጠው አንድምታ ስንመለከት ባለ 5 የተባለው ሊቀ ነቢያት ቅዱስ ሙሴ ነው። ቅዱስ ሙሴ 5 ብሔረ ኦሪትን ጽፏል። ከአምላኩ የተሰጠውን ጥበብ በሚገባ ተጠቅሞ ጽፎልናል ለዘመናት። እነዚህ 5ቱ ብሔረ ኦሪት የሚባሉት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቅ፣ ኦሪት ዘሌዋውያንና ኦሪት ዘዳግም ናቸው። 5ቱ ብሔረ ኦሪት ወይም የሕግ መጽሐፍት የቅዱስ ሙሴ መጽሐፍት ናቸው። ባለ 5 መክሊት የተባለው ቅዱስ ሙሴ ነው በብሉይ ኪዳን። አንድም ባለ 2 ደግሞ የተባለው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። ቅዱስ ጴጥሮስ 2 መልእክታት አሉት። ያንን ከመንፈስ ቅዱስ በተሰጠው ጸጋ ጽፎልን አስቀምጦልናል፣ መክሮናል። ባለ 2 የተባለው ቅዱስ ጴጥሮስ ነው። አንድም ባለ 5 የተባሉት ቅዱሳን ሊቃነ ጳጳሳት ናቸው። ሊቃነ ጳጳሳት
5 ማዕረግ ሹመት አላቸው፣ ስልጣን አላቸው። ጳጳሳትን መሾም፣ ካህናትን መሾም፣ ዲያቆናትን መሾም፣ ማጥመቅ፣ ማቁረብ። እነዚህ 5ቱ የቅዱሳን ጳጳሳት መክሊት ጸጋዎች ናቸው። አንድም ባለ 2 ደግሞ የተባሉት የቅዱሳን ካህናት ነው። ካህናት ያጠምቃሉ 1፣ ያቆርባሉ 2። ይህ ባለ 2 ነው የተሰጣቸው የአገልግሎት ጸጋ ነው። ገብርኄር የተባሉት እነዚህ አገልጋዮቹ ናቸው። ባለ 1 ደግሞ የተባለው ዲያቆን ነው። ላይካነ ምስጢር ዲያቆን ስራቸው ምንድነው? መላላክ ነው። ያ ተልእኮ ካህኑ በሚያገለግልበት ጊዜ ከቤተ መቅደስ እስከ ቤተልሔም ያለውን አገልግሎት በተገባ የመንፈስ ቅዱስን ስጦታ ተጠቅመው ማገልገል ነው፣ መላላክ ነው። እነዚህ ነው ለአገልጋዮቹ ለገብርኄር ለኡመን ስንል። ምንም ደግሞ እያንዳንዱ ቆሞ የሚያስተምረው የራሱ ጸጋ አለው፣ ቁጭ ብሎ የሚሰማውም የራሱ ጸጋ አለው። ይሄ የተሰጠን ጸጋ ነው። እዚህ ቦታ ላይ መቀመጥ በራሱ መክሊት ነው፣ ስጦታ ነው። ምክንያቱም ታላቅ ቦታ ስለሆነ ከእግዚአብሔር መንፈስ ቅዱስ ባይፈቀደልን እዚህ ቦታ ላይ አንቀመጥም። ይህ በራሱ ትልቅ መክሊታችን ነው። ገዳመ ጽላተ ሙሴ ወመስቀለ መድኅን ታላቅ እዚህ ቦታ ላይ መሆን የማህበረ ቅዱስ ምግባር መድኃኔዓለም ቅዱስ ምግባር ዘኢትዮጵያ ማህበረተኛ መሆን ርትዕት መሆን ትልቅ መክሊት ነው። በተሰጠን መክሊት ግን እንድናተርፍበት ይገባል። እንግዲህ አገልጋይ ሁሉ ቅዱስ ጴጥሮስ ምንድነው የተባለው? ተክዶ ነበር አይደለ? መጨረሻ ላይ መድኅነ ጊዜ ሊያደርጋለውና 3 ጥያቄዎች ጠይቀው፣ ጴጥሮስ ሆይ ትወደኛለህን ብሎ ጠይቀው፣ አዎ ጌታ ሆይ እወድሃለሁ፣ እንደምወድህ አንተ ታውቃለህ አለው። ግልገሎችን ጠብቅ አለው። ደግሞ ጠይቀው፣ ጴጥሮስ ሆይ ትወደኛለህን አለው። ጌታ ሆይ አዎ እንደምወድህ አንተ ታውቃለህ አለው። ጠቦቶችን ጠብቅ አለው። ጴጥሮስ ሆይ ትወደኛለህን ብሎ ጠይቀው 3ኛ ጊዜ እና አዘነ ቅዱስ ጴጥሮስ። ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ ታውቃለህ አለው። እንግዲያውስ በጎችን ጠብቅ ብሎ ስልጣነ ክህነትን ሰጠው። ኖላዊ ኄር፣ ገብርኄር፣ ታማኝ አገልጋይ፣ መልካም አገልጋይ፣ ቸር አገልጋይ። እንግዲህ ካህናቱ፣ ጳጳሳቱ፣ ዲያቆናቱ፣ መምህራኑ ስራቸው መንጋውን መጠበቅ ነው። ማስተማር፣ ማቁረብ፣ ማጥመቅ፣ ህዝበ እግዚአብሔርን ለቅድስት ሥላሴ መንግስት እንዲበቁ ማድረግ ነው። ታምኖ ማገልገል መጠበቅ ይገባናል። ተገልጋዩም ደግሞ በሚባለው በሚታዘው ሁሉ በተሰጠው የአገልግሎት ቦታ ሁሉ አትርፎ መገኘት አለበት። በጥቂት የታመነ በብዙ የታመነ ይሆናል። በየስራ ቦታችን በየአገልግሎታችን አሁን ታማኝ መሆን አለብን። ጥቂትም ትሁን የምትሰጠን ኃላፊነት ታማኝ ጥቂቷ ላይ ታማኝ ካልሆን በብዙ መታመን አንችልም። የ300 ዲናር አልባስጥሮስ ሚጥቃት ገዝታ የመድኃኔዓለምን እግር አጠበች አይደለ? ደም ተፈረት። የዛን ጊዜ የተበሳጨው እና ለምን ለድሆች አልተሰጠም አለ። ለድሆች አስቦላቸው አይደለም። ከሙዳይ ምጽዋቱ ከ10 1 ስለሚደርሰው ነው። 30 ዲናር ስለሚደርሰው ተበሳጭቶ ነው። ለዛም ነው መድኃኔዓለምን አሳልፎ የሰጠው ለ30 ብር ቀንቶ። ለምን 30 ብር አልደረሰኝም በሚል ማለት ነው። አንድን በተቃራኒው ስናስበው ባለ 1 መክሊት ቆፍሮ የቀበረው ይሁዳ ነው። አንድም በብሉይ ኪዳን ገአዝ ነው። ስለ ገአዝ ከዚህ ተምረናል። ተንኮለኛ ሰው ነበረ። የቅዱስ ኤልሳ ደቀ መዝሙር የተሰጠውን አገልግሎት በአግባቡ አልተጠቀመም፣ አልተወጣም ኃላፊነቱን፣ ታማኝ አልነበረም። ይሁዳ ደግሞ ታላቁ ሰው ነው። ቆፍሮ ቀበረው። ከ12 ሐዋርያት አንዱ ነበረ። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጽዮን ናችሁ እያለ መድኃኔዓለም ሲናገር ከነዛ ሁሉ ተቆጥሮ ነበረ። እሱ እንኳን ለዓለም ብርሃን ሊሆን እንኳን ሌላው ላይበራ ለራሱም ማብራት አቅቶት ወደ ጽልመት ነው የገባው። አውጡት፣ ወደ ጥርስና ማፋጨት ወዳለበት ወርውሩት ነው ያለው። ይሁዳን ነው። ዛፍ እንኳን ንስሐ ግባ ስትለው አልሰማም ነበረ። ታማኝ ያልሆነ ባሪያ ነው ይሁዳ። ሌሎቹ ግን ቢወድቁም ቢነሱም እስከ መጨረሻው ግን ታምነዋል፣ ለእግዚአብሔርን መንግስት ወርሰዋል። ይሄኛው ግን
አለመታመኑ ዋጋ እንዳስከፈለው እናያለን። ስለዚህ ከይሁዳ ምን እንማራለን? ጥንቃቄ ማድረግ እንዳለብን፣ እንደ ይሁዳ እንዳንሆን መጠንቀቅ አለብን። በተሰጠን ሁሉ አገልግሎት እንግዲህ ይሄ መሪዎችን ይመለከታል፣ ተመሪዎችን ይመለከታል። በአገልግሎት ቦታ ላይ በባለስልጣናት ደረጃ ያሉትን በቤተ ክህነትም በቤተ መንግስትም ያሉት መንጋውን መጠበቅ አለባቸው ማለት ነው። ግን እንደዛ ነው ወይ? መልካም አገልጋይ ማን ነው ይላል መጽሐፍ በራሱ። ማን ነው ታምኖ የተገኘ? ሲመጣ መድኃኔ ዓለም ማንን ታማኝ ሆኖ ያገኝ ይሆን? አሁን በብስራተ ቅዱስ ማቴዎስ ባለፈው ሳምንት የነበረው የብስራት ክፍል የሚነበበው የቅዱስ ማቴዎስ ብስራት ምዕራፍ 24 ነው። ስለ ዳግም ምጽአት ነበረ። ይሄኛውም 25ኛው ምዕራፍም ስለዚሁ ነው። ስለ አምስቱ ደናግል ይናገራል። እዚህም ላይ ደግሞ አሁን ስላየነው ስለ ተሰጣቸው መክሊት አለመጠቀማቸው፣ የተጠቀሙት ደግሞ እንዴት ተግባራዊ ያደረጉት እንዴት እንዳተረፉ ምርቃት እንዳገኙ ወደ ጌታ ዕረፍት ግባ እንደተባሉ፣ ያልታመኑት ደግሞ እንደወደቁ እናያለን። እያንዳንዳችን የሚመለከት ነው። እስከ መጨረሻው ድረስ ታመን ነው የሚለው መጽሐፍ። እስከ ሞት ድረስ የታመን ከሆነ የሕይወትንም አክሊል እሰጥሃለሁ ነው። ርቱዓን እስከ ሞት ድረስ ካልታመን ዋጋ የለንም። ብዙ ልንጓዝ እንችላለን፣ ፍጻሜው ድረስ ግን መሄድ አለብን። ትንሽ ትልቅ፣ ወንድ ሴት ሳይባል፣ ድሃ ባለጸጋ ሳይባል እግዚአብሔር ለመረጠን አገልግሎት መታመን አለብን። ሁል ጊዜ የምናየው በዚህ ዓለም ላይ አንድ መልካም ነገር የለም አይደለ? ወደ ቅዱሳኑ አይናችን ማየት ያለብን፣ ወደ መስቀሉ ማየት ያለብን። እስከ ሞት ድረስ የታመኑት ቅዱሳኑ ስለመታመን ነው፣ ኃላፊነትን ስለመወጣት ነው። አሁን በቤተ ክህነት ያሉት ኃላፊነታቸውን ተወጥተዋል። ምእመኑ እኮ ጠፍቷል እኮ፣ መንጋውን አውሬው እየበላው እኮ ነው። ከቅድስና መንገድ ከሕይወት መንገድ ወጥቷል። እኛም እኮ የሚሰበስበን አባት ጠፍቶ ነው እኮ ባለቀ ሰዓት መብርሃን የጠራችን አይደለም እንዴ? ከዘንዶ አፍ ውስጥ እኮ ወጥተን ነው እኮ፣ የሚሰበስበን ስለጠፋ ነው እኮ ዘንዶ ይበላን። ምእመኑ ሊጠበቅ ይገባዋል። በመንፈሳዊ አገልግሎት ኃላፊነት ሲሰጥ ጠቦቶችን ጠብቅ፣ ግልገሎችን ጠብቅ፣ በጎችን ጠብቅ ሲባል ቅዱስ ጴጥሮስ ኃላፊነት ተሰጠው። ስለዚህ መንፈሳዊ የሆነ አባት ሁሉ እንደ ቅዱስ ጴጥሮስ ሊሆን ይገባዋል። አንድም ባለ አንድ ሲባል ሊቀ ሐዋርያት ቅዱስ ጴጥሮስ በማስተማሩ ተግቶ በማስተማሩ ቅዱስ ቀሌምንጦስን ለቅዱስ ቤተ ክርስቲያን ታላቅ የሆነ አባት አስተምሮ አብቅቷል። አንድም ለዋህዱ ቅዱስ ጳውሎስ ቅዱስ ጢሞቴዎስን አስተምሮ ለቅዱስ ቤተ ክርስቲያን አብቅቷል፣ ለቅድስና ማዕረግ አብቅቷል። አንድም ሲባል እንደዚህ ነው። ስለዚህ በማስተማር ቅዱስ ልበ አምላክ ክቡር ዳዊት ምን ይላል? የሚሰበከው ምስባክ የቅዱስ ዳዊት መዝሙር 39 ከቁጥር 8 እስከ 9 ነው። እንደዚህ ይላል። ከመንግድ ፈቃደ ከመከርኩ አምላኬ ወህግ ከኒ በማእከለ ከርሴ ዜኖኩ ጽድቀከ በማህበር አብይ ወናሁ ይከላይሁ ከናፍሬ እግዚኦ ለሊከ ተአምር ጽድቀ ይላል። እንግዲህ ስለ ገብርኄር ወመን የተዘመረ መዝሙር ነው። አስቀድሞ ልበ አምላክ ቅዱስ ዳዊት ይህንን ዘምሮታል። አምላኬ ሆይ ፈቃድህን ለማድረግ ወደድኩ፣ ሕግህን በልቤ ውስጥ ነው። በታላቅ ጉባኤ ጽድቅህን እናገራለሁ። በታላቅ ጉባኤ ጽድቅህን እናገራለሁ። እግዚአብሔር ድንቅ ድንቅ ስራ ለዓለም ያደረገውን ለሰው ልጅ ያደረገውን ተአምራት ከሰማያ ሰማያት መውረዱን መወለዱን እስከ ስቅላት እስከ ሞት ድረስ መድረሱን እኛን ለማዳን ዓለምን ለማዳን የሱን ቸርነት የሱን ማዳን የሱን አምላክነት እንናገራለን። ቅዱስ ዳዊት ነው አስቀድሞ በማህበር በታላቅ ሕዝብ መካከል ሳልፈራ ሳላፍር ስላንተ መሰክራለሁ ይህንን ብሏል። አምላክ ሆይ ፈቃድህን ለማድረግ ያንተ ፈቃድ ምንድነው? የእግዚአብሔር ፈቃዱ ምንድነው? ሕግና ስርዓቱን መጠበቅ ነው። ብትወዱኝስ ሕጌን ጠብቁ ብሎ ደጋግሞ ይነግረናል። መድኃኔ ዓለም ራሱ ሲያስተምር ሕጌን ጠብቁ። ለሰው ልጅ የሰጠው ጸጋ ትልቁ ስጦታ በእኛና በእግዚአብሔር መካከል ሕግ ነው። ሕግን ስንጠብቅ ነው ከእግዚአብሔር ጋር የምንሆነው። አሁን ይሄ ባለ አንዱ መክሊት የተሰጠው ሰው ሕግን አልጠበቀም። የተሰጠውን አገልግሎቱን ማገልገል በራሱ ስራ፣ መልካም ስራ ራሱ ሕግ ነው። ስራ የሚያድነን መጨረሻ ላይ ስራችን አይደለ ነው እንዴ? እኛ በአቅማችን እንለፋለን፣ መጨረሻ ላይ ግን የሚያድነን የሱ ቸርነት ነው አይደለም?
በተሰጠን ጸጋ ግን ልናገለግል ይገባል። ስለዚህ በዛ ሁሉ አገልግሎት በእያንዳንዱ ሕግና ስርዓትን መጠበቅ አለብን። ቀዳሚ ሀለጠ ፈሪሃ እግዚአብሔር አይደለም እንዴ? የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። ይቀጥልና ቅዱሱንም ማወቅ ማስተዋል ነው ይላል ቅዱስ ሰሎሞን። ቅዱሱን ማወቅ ቅዱስ እግዚአብሔር ቅዱስ ኃያል እያልን የምናመሰግነው የምናመልከውን አምላክ እሱን ማወቅ ማስተዋል ነው። ሕግና ስርዓት ነው። ሕግ ነው። ያንን ሕጉን ስንጠብቅ ደግሞ የእምነት ሰው እንሆናለን። ምእመን ማመን፣ በሃይማኖት መጽናት፣ በምግባር መቅናት፣ ትሁት እንሆናለን። የሱን ሕግና ስርዓት ስንጠብቅ በቅዱሳኑ ሕይወት የምናየው ይሄን ነው። የሱን ሕግና ስርዓት የጠበቁት ዓለምን ድል አድርገው አልፈዋል። ያልጠበቁት ግን ወድቀዋል። ስለዚህ እኛ ከቅዱሳኑ እንማር ይገባል። ከዓለም በጎ ነገር አንማርም። በተሰጠን አገልግሎት ሁሉ በመንፈሳዊ አገልግሎት በሚሰጠን ስራ ሁሉ መታመን አለብን። በጥቂቷ ነገር ይሄን ነው የሚያስተምረን። አሁን ብዙ መተረክ አያስፈልገውም። ወደ ራሳችን ሕይወት ነው መምጣት ያለብን። ከወደቅንበት እየተነሳን ንስሐ እየገባን በእያንዳንዱ የሕይወት መርህ ለምሳሌ ከተሰበሰብን እዚህ ቦታ ላይ ምን ያክል ጊዜ ሆነን የዛን ጊዜ ስንሰበሰብና አሁን ምን ያክል ከሕይወታችን ተምረናል፣ ተስተካክለናል፣ በስለናል የሚለውን ራሳችንን መጠየቅ አለብን። ገብርኄር ወምእመን የሚለው እያንዳንዱን ሰው የሚመለከት ነው። በኃላፊነት ደረጃ ያለውንም ከስር ያለውንም ሕዝብ የሚመለከት ነው። ትንሽ ትልቅ፣ ወንድ ሴት፣ ድሃ ባለጸጋ ሳይባል ለእግዚአብሔር በአገልግሎቱ ታምነን ልንገኝ ይገባል ማለት ነው። እንግዲህ እያስተማረን እየመከረን ሕያው ልዑል ቅዱስ እግዚአብሔር የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ይመሐረነ ወይሳሃለነ በርትዕ ተዋሕዶ ሃይማኖት ያጽንዓነ። ዘኢትዮጵያ